ኢሳይያስ ምዕራፍ 55 ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይላል። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ብሉም። ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘባችሁን እንጀራ ላልሆነ ደመወዛችሁንም ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁም በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ። ስሙ፣ ሰውነታችሁም በሕይወት ትኖራለች። የታመነችውን የዳዊትን ምሕረት የዘላለም ቃል ኪዳን ከእናንተ ጋር አደርጋለሁ። እነሆ ለአሕዛብ ምስክር ለወገኖችም አለቃና አዛዥ እንዲሆን ሰጥቼዋለሁ። እነሆ የማታውቀውን ሕዝብ ትጠራለህ፣ የእስራኤልም ቅዱስ አክብሮሃልና ስለ አምላክህ ስለ እግዚአብሔር የማያውቁህ ሕዝብ ወደ አንተ ይሮጣሉ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃል እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። እናንተም በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶች በፊታችሁ እልል ይላሉ፣ የሜዳም ዛፎች ሁሉ ያጨበጭባሉ። በእሾህ ፈንታ ጥድ፣ በኩርንችት ፈንታ ባርሰነት ይበቅላል። ለእግዚአብሔርም መታሰቢያ ለዘላለም የማይጠፋ ምልክት ይሆናል። ማቴዎስ ምዕራፍ 22 ደግሞ እናነባለን። ማቴዎስ ምዕራፍ 22 ጌታ ኢየሱስ ክርስቶስ የተናገረውን ምሳሌ እናገኛለን። እንደዚህ ይላል። ኢየሱስም መለሰ ደግሞም በምሳሌ ተናገራቸው እንዲህም አለ። መንግሥተ ሰማይ ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡ ግን አልወደዱም። ደግሞም ሌሎችን ባሮችን ልኮ የታደሙትን እነሆ ድግሴን አዘጋጅቻለሁ፣ ኮርማዎቼንና የሰቡ ከብቶቼም ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸዋል። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ደግሞ ወደ ንግዱ ሄደ። የቀሩትም ባሮቹን ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮቹን ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩአል። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት በሰዎች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያልለበሰ አንድ ሰው አየ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም የሚናገረው አልነበረው። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ ወደ ውጭ ወዳለው ጨለማ አውጡት፣ በዚያ ልቅስና ጥርስ ማፋጨት ይሆናል። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። እንጸልያለን። አባታችን እግዚአብሔር አንተ ሁሉን ሰው ትወዳለህ፣ ክፉዎች የተባልነውንም ትወዳለህ፣ ራሳቸውንም እንደ ደግ የሚያዩትንም ትወዳለህ። ሁሉንም ጠርተሃል። ብዙዎች ግን አልተገባቸውምና ችላ ብለዋል። ዛሬ ችላ እንዳንል ማስተዋል ስጥ።
በአንተ ድግስ ውስጥ መገኘት ያለውን በረከት ስንመለከት ውስጣችን በደስታ እንዲሞላ ልባችንን ለአንተ እንድንከፍት ይህንን ቃል አንተ ባርክ። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ትላንትና ርዕሱን ነግሬያችኋለሁ፣ አሁንም ደግማለሁ። መለኮታዊ ምንድን ነው የሚለው? ድግስ ነው። ሁለቱን ቃላት ተርጉመናል። መለኮት ማለት በሁሉ ስፍራ የሚገኝ ሁሉን ነገር የሚያውቅ የሚሳነው ነገር የሌለ እርሱ ብቻ ምንም አይል የማይሞት ዘላለማዊ ነው። ይሄ የመለኮት መገለጫዎች ናቸው። ከፍጥረታት ጋር የማይጋራቸው ባህሪያት ናቸው። ፍቅርን፣ ቸርነትን፣ ትዕግስትን፣ ፍትሃዊነትን እነዚህን አጋርቶናል። ዘላለማዊነት ግን እሱ ጋር ብቻ ነው ያለው። ሁሉን ቻይነት ግን እሱ ጋር ብቻ ነው ያለው። ሁሉን አዋቂነት እሱ ጋር ብቻ ነው ያለው። በሁሉ ስፍራ መገኘት የሚችለውም እሱ ነው። ስለዚህ ለዛ ነው መለኮት ብለን የምንጠራው። አንዳንድ ጊዜ ጌታ ኢየሱስን በጣም ከመልመዳችን የተነሳ አንዳንዱ ሰው የቆሎ ጓደኛው ሊያደርገው ይፈልጋል። ኢየሱስ እርሱ መለኮት፣ እሱ ሁሉን ቻይ አምላክ ነው። ኤል ሻዳይ ነው ኢየሱስ። እግዚአብሔር ይመስገን። ስለዚህ የሚገባውን ማንነቱን ልናውቅ ልንረዳ ያስፈልጋል። ድግስ ማለት ደግሞ ምንድን ነው ብለናል? የደስታ መግለጫ ነው። አንድ ሰው ደስ ሲለው ብቻውን ምን አይልም፣ መደሰት አልፈልግም ብሎ ከወሰነ ምን ያዘጋጃል? ለብቻ አይደግስም። እንዴት ያለበት ብቻ አይደግስም ማለት ድግስ የሚዘጋጀው የደስታ ተካፋይ ምን ለማድረግ ነው? ለመጥራት ነው። ስለዚህ ድግስ ካለ ተጋባዦች አሉ። ተጋባዦች ካሉ ደግሞ ለመጋበዝ ጥሪ ያስፈልጋል። ዝም ብሎ ዘው አይባልም። ትናንት ነግሬያቸዋለሁ አይደል? ድንኳን ሰበራ የሚባል ነገር አለ ብዬ ነግሬያቸዋለሁ። የጌታ ኢየሱስ ክርስቶስ ድግስ ድንኳን ሰበራ አይደለም። በክብር ምን ተብለን ነው? ተጠርተን ነው። ያልተጠራበት ድግስ ውስጥ መገኘት ነው። ዌዲንግ ክራሽ ይላሉ ፈረንጆቹ፣ ወይንም የሆነ ሴሌብሬሽን ክራሽ ስታረግ ተመሳስለ ስትገባ ማለት ነው። ጌታን መሸወድ እንደማይቻል ማቴዎስ 22 ላይ ታችኋል አይደል? ተመሳስሎ የገባ ሰው ነበር አልነበረም? አንድ ድንኳን ሰባሪ ነበር። ገብቶ አየት ሲያደርግ እግዚአብሔር አገኘው አይደል? ባለ ድግሱ አገኘው። ስለዚህ ጥሪ ያስፈልጋል። እንደ ተጠራ ነው ደግሞ የምንገኘው። ጥሪው ምን አለው ማለት ነው? እንደዚህ የሚል ዝርዝር አለው። ለምሳሌ በቅርብ ጊዜ በጣም የምጠላው ልማድ መጥቷል። ሰዎች ሰርግ ያዘጋጁና ሆቴል ይደግሳሉ እና ሳህን ቆጥሮ ነው የሚከፉት እና አቶ ከሌ በዚህ የሰርግ ግብዣ ላይ እንድትገኝ በአክብሮት ጠርተናል ከባለቤት ጋር እና ከስር በቀኝ በትንሽዬ ጽሑፍ ለልጆች ቦታ ይኖራል። እንደ አይነት ሰርግ ነው የቸርቹን ፕሮግራም ሄጄ ልጆቼን ይዤ ሄጄ ሰው እንደ ጉድ እያያቸው ልጆቹን የልጅ ቦታ የለም የተባለ ምግብ ቤት ነው። ቸርች ይዛቸው መሄድ መብቴ ነው። ከዛ ወደ ቤት ሄዳል። ምክንያቱም ለልጆች ምን የለም ቦታ የለም። ልጆቹን ይዤ ብሄድስ የጥሪውን ፎርማሊቲ ምን አለ አላሟላም እና አንተ ገባ ልጆች ቅሩ ቢለኝ አሁን እንዴት ይቆም? ስለዚህ ድግስ የራሱ ምን አለው? መስፈርት አለው። ጥሪው የተዘጋጀበት የራሱ መስፈርት አለ። ይህንን ማስተዋል ያስፈልገናል እና ኢሳይያስ ምዕራፍ 55ን ስናነብ እግዚአብሔር የጠራቸውን መስፈርት አወጥቶላቸው በደንብ ልብ በሉ። ይሄ ምዕራፍ በሶስት ዋና ክፍሎች ተከፍሎ መጠናት ይችላል። በተለይ መጽሐፍ ቅዱስ አንድ የተጻፈበት የሚደንቅ የአጻጻፍ ዘዴ አለ። እንደዚህ ኤክስ በሚመስል ገጽታ የሥነ መለኮት አስተማሪዎች ሊያስረዱ ይፈልጋሉ። ካያስቲክ ስትራክቸር ይባላል። ልክ እንደዚህ ኤክስ የሚመስል ቅርጽ ያለው የመጀመሪያው ነጥብ ከመጨረሻው የምዕራፉ ነጥብ ጋር አንድ አይነት ሐሳብ ሲይዝ፣ ሁለተኛው ደግሞ ከመጨረሻው ቀጥሎ ካለው ጋር፣ ከዛ ሴንተሩ ላይ መሃል ላይ ያለው ዋናው የመልእክቱ ማዕከል እንደሆነ እንድናስተውል በጣም ውብ ተደርጎ ነው እግዚአብሔር ቃል የተጻፈው ብዙ ቦታ። ከነዛ ውስጥ አንዱ ኢሳይያስ 55 ነው። ስለዚህ የመጀመሪያውን ክፍል ስንመለከት ኢሳይያስ ምዕራፍ 55 ከቁጥር 1 እስከ ቁጥር 3 የመጀመሪያው ክፍልና
ቁጥር 12 እና 13ን አንድ ላይ ነው የምንመለከተው። የላይኛው ሐሳብ መልሶ የተገኘቱ ጋር ነው የምዕራፉ ማለቂያ ጋር እና ይሄንን ክፍል ጥሪውና በጥሪው ውስጥ የተገባ ቃል ኪዳን የሚል ነጥብ አለ። ይሄን ጥሪ ስንመለከተው በመጀመሪያ ደረጃ መስፈርት አለው። የመጀመሪያው መስፈርት ወደዚህ ግብዣ የተጠሩ ምንድን ነው የሚለው? ምዕራፍ 55 ቁጥር 1 እናንብብ እስቲ። ምን ይላል? እናንተ ምን ያላችሁ? የተጠማችሁ ወደ እግዚአብሔር ድግስ የተጠሩ ምን የሆኑ ሰዎች ናቸው? የተጠሙ ሰዎች ናቸው። ጥግብ እንዳልክ ከሆነ የእግዚአብሔር ድግስ አይመለከትም። በሕይወት እርካታ እንዳለህና ሁሉም ሙሉ እንደሆነ የሚሰማችሁ ከሆነ የእግዚአብሔር ጥሪ አይመለከታችሁ። እግዚአብሔር ድግሱን ያዘጋጀው ምን ለሆኑ ሰዎች ነው? እርሱን ምን ለሚሉ ሰዎች ነው? ለሚጠሙ ሰዎች ነው እንጂ ፌዳ ላረጉ ሰዎች አይደለም። ብዙ ጊዜ እግዚአብሔርን በጉባኤ ውስጥ ከሚከናወኑት ነገሮች ጋር አቆራጭተን ስለምናየው በጉባኤ ውስጥ የሚከናወነው ነገር ስለሰለቸን አብሮ ማን ይሰለቸናል? እግዚአብሔር ይሰለቸናል። በጣም ያሳዝናል። እግዚአብሔርን ለሚጠሙ ነው እግዚአብሔር ምን ያደረገው? ድግስ ያዘጋጀው። ዳዊት ምን ብሏል? ኋላ ወደ ውሃ ምንጭ ምን እንደምትናፍቅ አምላኬ ሆይ ነፍሴ አንተን ምን ሆነች? ናፈቀች። እንደዚህ ካልጓጓችሁ የእግዚአብሔር ድግስ አይመለከታችሁ። ነፃ ናችሁ፣ እንዳትጨነቁ፣ ይቀየመኛል ብቅር ብላችሁ ምን እንዳትሉ፣ እንዳትሰጉ። እግዚአብሔር ጥሪውን ያዘጋጀው ምን ለሆኑ ሰዎች ነው? ለተጠሙ ሰዎች ነው። ስለዚህ የተጠሙ ሰዎች ወደ እግዚአብሔር ድግስ ምን ተብለዋል? ተጠርተዋል። መጠማት ብቻ ደግሞ አይደለም። ምን የሌላችሁ ነው ያላቸው? ገንዘብ የሌላቸው። እግዚአብሔር ይመስገን። ገንዘብ ያላቸው ቢኖረው እነቻላቸው ብቻ ነበር የሚገኙት መክፈል የሚችሉት ማለት ነው። የገባችሁ ነው ማወራው አይደል? ቻላቸው የሚባል ሰው ነው። ስለዚህ እግዚአብሔር ጋር ስትመጣ ባንተ ድግስ ውስጥ ለመገኘት አፎርድ አላረግም ብለህ ነው መምጣት ያለብህ። አልችለውም፣ ከኔ ደረጃ በላይ ነው ብለህ ማመን አለብህ። ይገባኛል በሚል አቲቲዩድ የምትመጣ ከሆነ ከደጅ ነው የሚመልሰው እግዚአብሔር። እየገባችሁ ነው ማወራው? ይሄን ነገር ለመካፈል የሚገባኝ አይደለሁም። በዛ ላይ ደግሞ ምን ብሎኛል? ጠምቶኛል። ልብ በሉ፣ ውሃ እንኳን አፎርድ አላደርግም የሚል ሰው ነው የሚመጣው። ወደ ምኖች ነው ያለው? ለተጠሙት ወደ ውሆች ነው የሚለው አይደል? በምድራችን ላይ እጅግ በጣም በብዛት የሚገኘው የተፈጥሮ ሪሶርስ ምንድን ነው? ውሃ ነው። አንድ ሰው ቢያጣ ለውሃ ማጣት የለበትም። እንደውም ድሮ ሶቪየት እየታንኳኳ ውሃ ጠጡ ብሎ ይባል ነበር። እንደውም እምቢ ካለ ምንድን ነው የምንመልስለት ነበር? ለሬሳ ማጠቢያ ይባላል አይደል? ስለዚህ ውሃ እንኳን አፎርድ አላደርግም፣ መግዛት አልችልም፣ እኔ ባዶ ነኝ ለሚሉ ሰዎች ነው እግዚአብሔር ምን ያዘጋጀው? ድግሱን ያዘጋጀው። ብዙ ጊዜ ሰዎች ግን ድግስ ሲያዘጋጁ ምን ለሆኑ በጣም አሪፍ ስታተስ ላይ ላሉ ኪሳቸው ምን ላለ ሞቅ ላለ እነዛን መረጥ አድርጎ፣ ምክንያቱም ከነዛ ሰዎች ጋር ጥሩ ግንኙነት በመስረት ለዛ ሰው ምን ስለሚያደርገው ይጠቅመዋል። እግዚአብሔር ግን የሚፈልጋቸው ወዳጆች የተጠሙ ውሃ እንኳ የሌላቸው እግዚአብሔር ይመስገን። ስለዚህ አለኝ ብለህ የምታስበው ነገር በእግዚአብሔር ዓይን የለም። መጽሐፍ ቅዱስ ሲናገር ሰማይ ምድሩ የማን ነው?
የኔ ነው፣ ብሩም ወርቁም የማን ነው? የኔ ነው። ስለዚህ ለኔ ምን ልትሰጡኝ ትችላላችሁ? ለዛ እኮ ነው ሐሳባችሁ እንደ ሐሳቤ መንገዳችሁ እንደ መንገዴ አይደለም የሚል። ስለዚህ የተጠሙ በምድር ላይ በእጄ ያለ የሚሉት ነገር ከእግዚአብሔር ሊያገኙት የሚገባውን ነገር መግዛት የማይችል ዋጋ ቢስ መሆኑን ምን ያሉ የተረዱ፣ ዕውቀታቸው ቢሆን ሀብታቸው ቢሆን ውበት ቢሆን ስልጣን ቢሆን በእግዚአብሔር ዓይን ምንድን ነው? ዋጋ ቢስ ነው ለሚሉ ሰዎች እግዚአብሔር ጥሪ ያዘጋጅቷል። እንግዲህ ይሄንን ነገር ሳይረዳ ወደ እግዚአብሔር ድግስ የመጣ ሰው በደንብ ሊያስተውል ይገባዋል። ሌላው ደግሞ ያለቻቸውን አለኝ ብለው የሚያስቧትን ደግሞ ለማይጠቅም ነገር እንዳባከኑ የገባቸው ሰዎች ናቸው። ከእግዚአብሔር ብቻ የሚገኘውን ነገር በምድር ላይ አለችኝ በሚሏት ነገር ለማሳካት ምን ሲሉ የነበሩ ሲጥሩ የነበሩና ይሄዱበት የነበረው መንገድ እርካታን ይሹበት የነበረው ስፍራ ትክክል እንዳልሆነ ምን ያላቸው የተገለጠላቸው ናቸው። ለዛ ነው ገንዘባችሁን ለማያጠግብ እንጀራ ለምን ታውላላችሁ? ይሄ ለገባቸው ነው። ደስታ ፍለጋ ብዙ ነገር እኮ ነው የምናወጣው፣ ታውቃላችሁ አይደል? ለወሲብ ብዙ ገንዘብ እናወጣለን፣ ለትምህርት ብዙ ገንዘብ እናወጣለን፣ ለስካራችን ብዙ ገንዘብ እናወጣለን። ገላችንን በሰው ፊት ያማረና የጎላ ለማድረግ ለልብስ ለጫማ ብዙ እናወጣለን። እነዚህ ሁሉ ግን እግዚአብሔር በነፍሳችን ውስጥ ላስቀመጣት ቀዳዳ እሱ ብቻ ሲገኝ ለምትሞላው ስፍራ አይመጣም። ይህንን ማወቅ አለባቸው። ይህንን ያወቁ ሰዎች ናቸው ወደ ግብዣው የተጠሩት። ሌላው ደግሞ ደሞዛችሁን ነው የሚለው። ደሞዛችሁን ለምን ታባክኑታላችሁ? ደሞዝተኛ እንደሆኑ ለሚያውቁ ሰዎች ነው። ምን ማለት መሰላችሁ? ባሪያ ናቸው። ደሞዝ የምትለው ቃል ዘመናዊ ባሪያ የማለት ቃል ነች። ታውቃለህ? ክርስቲያኖች ገንዘብ ሊኖራቸው ይገባል ምድር ላይ ወንጌል ለማሰራጨት። ነገር ግን በደሞዝ ውስጥ አንድ መልእክት አለ። የኃጢአት ምን ደሞዝ ምንድነው ይላል መጽሐፍ ቅዱስ? ሞት ነው። ደሞዝ ሰርተህ የምታገኘው ነገር ነው። ሰርተህ ያገኘኸውን ነገር ዌስት ስታደርገው ደግሞ አስበው። ለፍተህ ባሪያ ሆነ ዝቅ ብለህ ያደረግከውን ነገር የትም ምን ስታደርገው እግዚአብሔር ወደ ድግስ ሲጠራ ከደሞዝተኝነት ወደ ባለጸግነት። እግዚአብሔር ይመስገን። ስለ ምድራዊ ፍራንክ አይደለም። አንዳች ነገር በላይ ላይ አዛዥ አለ ማለት ነው። ደሞዝተኛ ነህ ማለት አለቃ አለህ ማለት ነው። ከአለቅነትህ ትገላገላለህ። የሰማነው አይደለ? ኢየሱስ ብቻ ይሆናል ምን ጌታ። ኃጢአት በአንተ ላይ ምን አይልም፣ አይሰለጥንም። ዝሙት ቢሆን፣ ስካር ቢሆን፣ ሐሜት ቢሆን፣ ስድብ ቢሆን፣ ጥላቻ ቢሆን፣ ዘረኝነት ቢሆን በአንተ ላይ አለቃ ሆኖ ደሞዝ እየከፈለ ውስጥህን እየበላው እንደ ምስጥ ወደ ጥፋት አይወስድህም። ከደሞዝተኝነት ያወጣል ኢየሱስ። ምክንያቱም የኃጢአት ደሞዝ ሞት ነውና፣ የእግዚአብሔር የጸጋ ስጦታ ግን በኢየሱስ ክርስቶስ ምንድን ነው? የዘላለም ሕይወት ነው። ስለዚህ ድግስ በነፃ ነው የሚጠራው ብያችኋለሁ ትላንት። ድግስ መግቢያ ቲኬት የለውም እየተከፈለ፣ የጥሪ ካርድ ብቻ ነው ቼክ የሚደረገዋል። ስለዚህ እግዚአብሔር ባለጸጋ ሊያደርግ ሲጠራ የተጠማን በምድር ላይ አለን የምንለው ነገር ሁሉ ለዛ ማዕረግ እንደማያበቃን ልናውቅና ካለብን የኃጢአት ቀንበር መውጣት የምንፈልግ አባካኞች መሆናችንን ብኩን መሆናችንን ለተረዳን ሰዎች ተዘጋጅቷል። ሌላው ደግሞ ትክክለኛ ምግብ ላልሆነ ነው የሚያወጡት ይላል። ምግብ ላልሆነ ነገር ነው የሚለው አይደል? በቃ ይህንን በደንብ ማስተዋል አለብን። ያልረኩ ደስተኛ ያልሆኑ
ሰዎች መሆናቸውን የተረዱ ሰዎች ናቸው ማጋ የሚመጡት ኢየሱስ ጋር የሚመጡት ጌታ ወዳዘጋጀው ድግስ የሚመጡት እነዚህን መስፈርቶች የሚያሟሉ ሰዎች ብቻ ናቸው። ስለዚህ አስቡበት። እንዴት ነው የመጣ ነው? ጌታ ኢየሱስ ክርስቶስ ጋር ምንድነው ያመጣል? ምን ፍለጋ ነው የመጣችሁት? ልትረኩ ከሕይወት ውሃ ልትካፈሉ ወይስ ሌላ ዓላማ አላችሁ? ይህንን ራሴንም ጠይቃለሁ፣ እናንተም ራሳችሁን ጠይቁ። እና የመጀመሪያውን ክፍል ሳልጨርስ የጥሪው መስፈርት እንዳለ ሆኖ ያንን አሟልቶ ለሚመጡ ደግሞ የተሰጠ ቃል አለ። እንደዛ ሆነ ስትመጣ የምታገኘው ነገር አለ። ምን ይላል? ቁጥር 12 እና 13 ኢሳይያስ 55 በደስታ ይመለሳሉ ይላል። እግዚአብሔር ይመስገን። ትናንት ነግሬያችኋለሁ አይደል? አንድ የሚያዝናና የገጠመኝን ነገር እኔና ባለቤቴ ሰርግ ሄደን ምግብ ሰልፍ ላይ ያለቀብን። አሁን እኔና እሷ በደስታ የተመለስን ይመስላችሁ? ከዛ ድግስ እንደውም በእኛ ሀገር አንድ ባህል አለ። ሰርግ ቤት ስትሄድ በደንብ የሚሆነው አይታወቅም። አፍሪካ ውስጥ እውነት መካከለኛው ምስራቅና አፍሪካ ውስጥ የሚሆነው ወደ እግዚአብሔር የመጡ ግን በምንድን ነው የሚመለሱት? በደስታ ይመለሳሉ ተብሏል። እግዚአብሔር ይመስገን። እንደ ከበደህ መተህ እንደ ደበረሽ መተሽ እንደው እንደ ሰው ስትመለሱ ስንት ዓመት ፈጃችሁ? በደስታ መመለስ አልናፈቃችሁ? ሰዎች የጫኑብንን ቀንበር ሳይሆን እግዚአብሔር በክርስቶስ የሰጠንን ነፃነት ማጣጣም አልናፈቃችሁ? እንደው ቢያንስ እንደው ጮክ ብሎ ማውራት ራሱ አላማራችሁ? ማጨብጨቡ ይቅርባችሁ፣ እልልታው ይቅርብሽ። እንደው እግዚአብሔር ይመስገን ማለት እንኳን አልናፈቃችሁ? በደስታ መመለስ አላማራችሁ? በትክክል ወደ ጌታ የመጣ ሰው በደስታ ይመለሳል። እግዚአብሔር ይመስገን። አንተን ቢጥምህም ባይጥምህም፣ ስነ ስርዓቱ ቢፈቅድልኝም ባይፈቅድልኝም፣ ቢደብርም ባይደብርም እኔ በኢየሱስ ሰላም አለ። እግዚአብሔር ይመስገን። ያው ያረገልኝን የማውቀው እኔ ነኝ። ከየት እንዳነሳኝ የማውቀው እኔ ነኝ። ማን እንደሆንኩና እንደነበርኩ የማውቀው እኔና እግዚአብሔር ነን። ስለዚህ ምንም አይነት ቅርጽ ልትሰጠኝ አትሞክር። በደስታ ትመለሳለህ ብሎኛል። በደስታ እመለሳለሁ። ይሄ ለእናንተም ይሁንላችሁ። እግዚአብሔር ይመስገን። በደስታ ብቻ አይደለም ይሄ ዝም ብሎ ፈንጠዝያ አለ። ጆይ ነው የሚለው። ከዛ ደግሞ በሰላምም ይመራሉ ይላል። ደስታ ብቻ ሳይሆን ምን አላቸው? ሰላም አላቸው። ሰላም እኮ በምንም አይገዛም። ታውቃላችሁ? አባባሎች አሉ ብዙ ጥሩ ትምህርት የሚሰጡ። ገንዘብ አልጋ እንጂ ምን አይገዛም? እንቅልፍ አይገዛም። እንቅልፍ ራሱ ቢወስድም እኮ ብዙ አይነት እንቅልፍ አለ። ስለተኛ እኮ ተኝቷል ተብሎ አይመሰግንም። በጣም ብዙ አይነት እንቅልፍ ነው ያለው። ቅዠታም እንቅልፍ አለ። ባህሉን የተሞላ እንቅልፍ አለ። ዝም ብለህ ስትገላበጥ የምታድረው እንቅልፍ አለ። ተኝቶ ማያርፍ ልቦና በጣም ያሳዝናል። ቀንም ሳያርፍ ማታም ሳያርፍ ለኖረ ህሊና ጌታ ድግስ አዘጋጅቶ በምን መልሳችኋለሁ ብሏል? በሰላም። ወሬው ሁሉ ምንም የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜው መሸሸጊያው ማን ነው? ኢየሱስ ጋር ነው ሰላም ያለው። ሰላሜን ምን እላችኋለሁ? እተውላችኋለሁ፣ እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚለው አይደለም፣ እንደሚሰጠው አይደለም። ስለዚህ ደስታን ሰላምን ይዘን እንደምንመለስ ይናገራል። ሌላው ቁጥር 12 እና 13ን ስታነቡ ተፈጥሮ ራሱ መልኩ እንደሚቀየር ይናገራል። እሾሁ ይጠፋል፣ ኩንችቱ ይጠፋል። ከዛ በኋላ በጣም ውብ የሆኑ ዛፎች ምን ይሆናሉ? ለህይወት ያለ እይታው ሁሉ ይቀየራል። የሚታይ ነገር ሁሉ ይቀየራል። ሰው አንዴ ሳይሆን በረሞ ተቃጠልኩ ያለ ሲያውረመረ አንተ በጌታ
በጌታ ደስታ ውስጥ ነህ። አባቴ ቢሞቅህ ሞቅ አልወረድ ምን ማድረግ አይቻልም። ግን በቃ ሰላም ናንተ አትነጫነጭም። ሲዘንብም መከራ ነው፣ ፀሐይ ሲሆንም መከራ ነው። እንዴት ይሁንላችሁ? ከፊል ደመናማ ይሁንላችሁ? እንደዛ እኮ አይሆንም። ላይፍ እንደዛ አይደለም። ሸለቆ አለው ህይወት፣ ምን አለው? ተራራም አለው ህይወት፣ ወንዝ አለው ህይወት፣ ድልድይም አለው ህይወት። በሁሉም ውስጥ ግን ባለፍክ ጊዜ እኔ ከማን ጋር ነኝ አለ? ከአንተ ጋር ነኝ ስላለ ለህይወት ያለህ እይታ ምን ይሆናል? ለየት ያለ ነው የሚሆነው። ሰዎች በዙሪያ ግራ ይገባቸዋል። ፍሬንድ ምን አግኝቶ ነው? ምንድን ነው የሰውዬ የሆነው? ኢየሱስን አግኝቶ። እንዲህ ካልተባለ አንተ ያገኘው ሌላ ነገር ነው። ቼክ አርግ በጊዜ። ስለዚህ ስለ ህይወት ያለን እይታ ሁሉ ይቀየራል። ወደ እግዚአብሔር ድግስ የመጡ ከበረከቱ የተካፈሉ ደስታ፣ ሰላም፣ ህይወትን የሚያዩት በቀና አይኖች ነው። አሁን እዚች ሀገር ሁኔታ እንዴት ይመስላል ብትሉ አሁን ስትወጣ እዚሁ ነው የሚሽርብህ። እንዳትጠይቅ መጀመሪያ ሾፋ ስምህን ከናባት እስከ አያት ምናምን ያስታውሳል። የዚች ሀገር ሁኔታ እንዴት ይሆናል ብትለኝ ነው እቺ ሀገር ወዴት እየሄደች ነው አላሉ። ታክሲ ውስጥ የት ብለህ የተሳፈርከዋል? ምን አገባህ አንተ? እኛ ሀገራችን በየት ነው? በሰማይ ነው። ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስ ምን እናደርጋለን? እንጠባበቃለን። ስለዚህ ለህይወት ያለን እይታ በሰማያዊ ውስጥ የተሞላ መሆን አለበት። አለበለዚያ ኢኮኖሚውን ሲሾፈው፣ ፖለቲካውን ስታየው ግራ ነው የሚገባው። በተለይ እንደዚህ ያርገ በአፍሪካ ቀንድ በኩል ካየ በጣም ነው ግራ የሚገባ። በዛ በኩል ወደ ደቡብ አፍሪካ ያለው ጋር የከፋ ነው። ምንም የተሻለ ነገር የለም። በቀንድም በጭራው ብትይ ይሄ ዓለም ምንድን ነው? በለውጥ ውስጥ ነው ያለው። ማዕበሏን ግን ጀልባዋ እንዳትሰምጥ አድርጎ የሚያረጋጋ ማን ነው? ይሄ ማን ነው? ነፋሳትና ማዕበላት ምን የሚሉለት የሚታዘዙለት የተባለው ኢየሱስ ካንተ ጋር ከሆነ በቃ ለህይወት ያለ እይታ በጌታ አይን ውስጥ ነው የምታየው። ልክ የዮሴፍን ህይወት አስታውሱት። ዮሴፍ እግዚአብሔር ህልም ባይሰጠው፣ እርሱም ለወንድሞቹ ባይናገር፣ ወንድሞቹም ባይጠሉት፣ ወንድሞቹ ስለጠሉት ጉድጓድ ውስጥ ባይጥሉት፣ ከጉድጓድ ወጥቶ ለባርነት ባይሸጥ፣ ከባርነት ተሽጦ ያቺ ሴትዮ ለዝሙት ባትጋብዘው ኖሮ ወደ እስር ቤት ምን አይልም አይገባም ነበር። እስር ቤት ባይገባ ኖሮ የፈርዖንን ባለሟሎች ምን ያደርጋቸው አያገኛቸውም ነበረ። እነሱን ባያገኛቸው ኖሮ ጠቅላይ ሚኒስትር አይሆንም ነበር። ለህይወት ያላችሁ እይታ እንደዚህ ነው መሆን ያለበት። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ ነው። የእስር ቤቱም የክሱም የባርነቱም የጥላቻውም እንዳለ ሲያያዝ ነው ለበጎም ይሆን። እግዚአብሔር ይችልበታል። ያ የተመታ የህይወት ክፍል የምትለውን ያ የወረደ የህይወቴ አካል የምትለውን ያ ደግሞ ከፍታ ላይ ነበርኩ የምትለውን ሁሉ ምን ያደርገዋል? ያያይዘዋል። ጌታ ኢየሱስ ተያይዞ ነው ለበጎ ነው እንጂ በገዛ እጅህ ችግር ውስጥ ጥልቅ እያልክ ለበጎ ነው። ይህ መጽሐፍ ቅዱስ የራስ መጽሐፍ። ለበጎ የሚሆነው ሁሉ ነገር ምን ሲሆን ነው? እግዚአብሔርን ለሚወዱ ሰዎች ምን ሲደረግላቸው? ሲያያዝ ነው። ስለዚህ የእግዚአብሔር ባራኪነት ማሳያ ነው የምትሆነው። ደስታ፣ ሰላም፣ ለህይወት ቀና የሆነ እይታ። አራተኛ ደግሞ እግዚአብሔር እንደሚባርክ ማሳያ ነው የምትሆነው። በመንፈስ፣ በስጋ፣ በአይምሮ፣ በማህበራዊ፣ በሁሉም በህይወት ክፍሎች ምን ትሆናለህ? ትባረካለህ። አልተባረክም ማለት ራሱን የቻለ የህይወት ዓላማ አለው ወይ የለውም የሚለውን በጸሎት ከእግዚአብሔር ጋር እንድትጠይቅ የቤት ስራው ይሰጣል። የሆነ ሆኖ እግዚአብሔር ግን እንደባረከ ያስታውቃል። እሱ ግብዣ ደርሰህ ስትመለስ ወዝ ጨፍ ብሎ ነው የምትመለሰው። መንፈስህ ያስታውቃል፣ ፊትህ ያበራል። ይሄ ሰውዬ ያገኘው ነገር አለ ይባላል። አንዳንዱን ሰው አይተዋል።
መልካም ሰንበት ስትለው ለሁላችን የሚልበትን ፊት አይተዋል። መጽናናት ውስጣችሁ የሚል ነው ይመስላል። የሆነ ሰው ሞቶብን አክሴፕት ማይ ኮንዶለንስ የሚለን ይመስላል። ሚስታ ፊቱ ረዝሙ ነው። እግዚአብሔር ከኛ ጋር ከሆነ ሳይሆን ለእኛ ከሆነልን ነው መጽሐፍ ቅዱስ። የሆነ ፓርትነር አይደለም ጌታ፣ ከፊት ነው ጌታ። ስለዚህ ፊታችንን ሊያበራ ይገባል። አይምሯችን ነፃነት ሊኖረው ይገባል። ሰዎች ባስቀመጡት ፎልደር ውስጥ ተቀምጦ አትንካ፣ አትያዝ፣ አትቅመስ በሚል የህይወት መለኪያዎች የአምልኮ መልክ ያላቸው ነገር ግን ተግባሪውን ወደ እግዚአብሔር ምንም አያረጉ የማያቀርቡ ነገሮች ላይ አይምሮ ታስሮ ሃይማኖተኛ ሳይሆን አማኝ ሆኖ ይኖራል። በእግዚአብሔር የመባረክ መለያው ያ ነው። አንደኛ። ሁለተኛ ጻድቅ ሲራብ ዘሩም እንጀራ ሲለምን አላየውም ማለት ዳዊት ምን ሆንኩኝ አለ። እንደው ወጣት ነበርኩ፣ ጎለመስኩ፣ ከዛም ነው አረጀው። ይህን ሁሉ ዓመት ስቃኘው የእግዚአብሔርን ማንነት ለእሱ ያደሩ ሰዎች እንጀራ ሲርባቸው ውሃም ሲጠማቸው ሲጎልባቸው አላየውም። እንኳን እነሱ አለ ጻድቅ ሲራብ ዘሩም ምን ሲል የጴንጤ ትምህርት ነው ምናምን እያልክ ከክህን ማካክ የምትፈልግ ከሆነ የራሱ ጉዳይ። እግዚአብሔር ከአንተ ጋር ከሆነ ከታዘዝከው፣ ልቤን ከሰጠኸው በምድር ላይ አስፈላጊው ነገር ይሟላል። እኔ ይተርፋል፣ ትረጫለህ፣ እንደዚህ ነፍ ብር ይኖራል፣ ትበተናለህ አላልኩም። እኔ ያልኩት በምድር ላይ ለመኖር የሚያስፈልግ አየር የሰጠ እግዚአብሔር ምግብም ይሰጣል፣ ውሃም ይሰጣል። ከምሳህ ጋር በውድ ዋጋ የሚሸጥ መጠጥ አጠገብ ማስቀመጥ ባትችል ንጹህ ውሃ ይኖራል፣ ደስ ብሎ እንጠጣለን። አንተ ግን ሁሌ መንግስት ታማራለህ። ውሃ የለችም፣ ደፍርሷል፣ ክሎሪን የለውም፣ እትንቦጃሞች። እግዚአብሔር ጻድቅ ሲራብ ዘሩም ምን ሲል እንጀራ ሲለምን አላየውም። ልጆቼ ምን ሊሆኑ ነው? ምን ሰርተው ስንት ተከፍሏቸው እንዴት ትዳር ለመሰረት ነው የሚሉ ደግሞ አለ። ይሁን አንተ የምትመሰርተው ይመስል ማለት ነው። በሶስት የተገመደ ገመድ ምን አይነት ነው መጽሐፍ ቅዱስ አይበጠስም። ለሁለት ይሁን በ80 ሊሞዚን ተደርድረ ብታገባ ሁለት ከሆናችሁ ጌታ ከሌለበት የሆነ ቀን ትዳርን ትበላል። ስለዚህ እግዚአብሔር ካለበት ሁሉ ነገር የተባረከ ነው የሚሆነው። ኪስህም ልብስህም እየሰማኸኝ ነው። ጉርስህም ምን የሆነ ነው የሚሆነው? የተባረከ ነው። በሰው አይን ቁጥር ሊወጣለት ይችላል። እኔ ቁጥሩን አላውቅም። እግዚአብሔር ግን የሚያስፈልጋችሁን ምን ያደርጋል? ይሞላባችኋል ይላል በክርስቶስ አይደል? ስለዚህ ጭንቅ ያለው የዘይት ዋጋ፣ ጭንቅ ያላችሁ የጤፍ ዋጋ ለኢየሱስ ንገሩት። ኢየሱስ አስቤዛችንን ይችላል። ህይወቱን ሰጠን አይደል? በውጭ ዓለም አድቬንቲስቶች እንደ ሃይማኖት ድርጅት ከዓለም ሁለተኛ ሀብታም እንደሆኑ ታውቃላችሁ? አልሰማውም እንደምትሉ እርግጠኛ ነኝ። ዛሬ ነጠላ ዘቅዘቃችሁ እዛ ያሉት ባን ነው ፍሬንድ። እዚህ ነው የጴንጤ መንፈስ ያሉ የሚያደናብሩ። ጌታ ይግለጥልኝ። ስለዚህ በህይወታቸው ውስጥ የነበሩ መርገሞች ምን ይሆናሉ ይላል? ይወገዳሉ አይደል? ቁጥር 13 ላይ ይወገዳል መርገም። ለምሳሌ ላስረዳ ስለ አንድ መርገም ነው የማውቀው። የኔ ባለቤት ለእናቷ ብቸኛ ልጅ ነች። እናቷ ለባለቤቴ አያት ብቸኛ ልጅ ነች። አያትየው ለባለቤቴ ቅድመ አያት ብቸኛ ልጅ ናቸው። ሴት ብቻ ይወለዳል፣ ይሞታል፣ ይወለዳል፣ ይሞታል፣ ይወለዳል፣ ይሞታል። ወንድ ይወለዳል፣ ሴትም ይወለዳል። አንዱ ብቻ ነው በህይወት የሚተርፈው። ጌታ ኢየሱስ ቤቴ ሲገባ እኔ ጋር ሲደርስ ምን አረገ? መጀመሪያ ሴት፣ ከዛ ወንድ፣ እንደገና ሴት። አሁን ገና ሁለት ትፈልጋለህ። ሰበረው ኢየሱስ። ይሰብራል መርገም። ጌታ ኢየሱስ የማዕፀን መርገም ይሰብራል። የአይምሮ አስተሳሰብ መርገም ይሰብራል። የበሽታ መርገም ይሰብራል። ኢየሱስ ሰባሪ ነው። ነገር ግን ብዙ ሰዎች ወደ ጌታ እንዳይቀርቡ የሚያደርጋቸው አንድ ነገር አለ። ኢሳይያስ 55 ቁጥር 3 የመጨረሻው ክፍልና ቁጥር 4 ስታነቡ እስከ ቁጥር 5 ድረስ ቁጥር 4 ድረስ ስታነቡ አንድን ሰው ይጠቅሳል። እዚህ ትንቢት ውስጥ ማንን ነው የሚጠቅሰው? ዳዊትን ይጠቅሳል።
የታመነችውን የዳዊትን ምህረት ይላል አይደል? ለምን ይመስላችኋል? ቀጥታ የዚህ ሰውዬ ህይወት እዚህ ይላችኋል። ትልቅ ምህረት በህይወቱ ያስፈልገው ጊዜ ምን ሰርቶ ነው? ታስታውሳላችሁ አይደል? ምን አደረገ? እግዚአብሔር አደላደለው። ተመቸው። መመቸትን ችግር ነው ባይዘው። ተመቸው። ሁሉ ጊዜ የእግዚአብሔርን ጦርነት እየሄደ ምን ያደርግ ነበር? ሰውዬ ይዋጋ ነበር እየሄደ ጀነራል ነበር ለጦሩ። አሁን ተመቸው። ቁልቅ ብሎ መጠጣት ጀመረ። ሁሉ ነገር በእጁ በረጁ ሆነለት። ከዛ ሰራዊቱ ጦር ሜዳ ያለ እሱ የት ቀረ? እቤት ቀረ። የመጀመሪያ ጥፋት። ከዛስ እቤት ሲቀር አንድ ሰው አርፎ ቤቱ አይቀመጥ፣ ሰገነት ላይ ወጣ። እንዲህ ሰራዊትን ጦር ሜዳ ልከ አንተ ሰገነት ላይ ንፋስ ትወስዳለህ? አየር ልትይዝ ሰው ላይ አየር ሊይዝ ወጣ። ሰገነት ላይ ምን አየ? ባላየ አይደል? ምን አየ? አንዲት ሴት ገላዋን ስታረግ ስትታጠብ። እኔ ግን ዳዊት እሺ የሰራውን ሰርቷል፣ ተቀጥቷል። የሴትዮዋ ነው የማይገባኝ። አሁን ከቤተ መንግስት ጎን የአንድ የጦር አለቃ ሚስት መታጠቢያ ባዝሩ ማታ ነው። ኢደጅ ምን ትሰራለች? ይህን ጠይቆ የሚያውቅ ሰው የለም። ሁሉ ጊዜ ዳዊት ላይ ነው የሚሳበበው። ሁሉ ጊዜ ወንዶች ላይ ነው የሚሳበበው። አንቺ እሱን ለማሳሳት ወደ ዝሙት ለመምራት ምን እንዳደረግሽ አታውቂም። ተው እንጂ እንተሳሰብ ጎበዝ። ሰብሰብ ጨዋው ሸፈን ከደነሩ ሴትዮ እጅ ላይ ተረጋጋ ሻወር ትወስዳለች። ከዛ ፍሬንድ እያየ ነው ፖርኖግራፊ ላይቭ ያለ ምንም ኮኔክሽን ሳተላይት አይፈልግም። ሰገነት አለው ፍሬንድ እየሾፈ ነው በስልክ በኮምፒውተር ምን እንደምታይ እግዚአብሔርም አብሮ እየሾፈ ፍሬንድ በዛው ልነግራችሁ ፈልጋለሁ። በመሆኑ አስጠራ የሆነ ሰው ማን ነች? ዛሬ ቸርች የመጣችሁ ልጅ አይታት ማን ነች? ለከሌ ነች አላቃት እንዲል ሲል ምን አለበት ቢያተርፈው ነገረው። እስቲ ትጣ ንጉሥ ነው መጣች። ከዛ በላይ የሆነው ሆነ አወቃት ነው ለመሳት ከዚህ በላይ ነገረኛ ብላችሁ አታውቁ። ተው እንጂ በጣም ጓጓችሁ እኮ። ከዛ በኋላ ምን አለችበት ይላል መጽሐፍ። አረገዘችለት። ስታረግዝ ማንን አስጠራው? ባሏን ከጦር ሜዳ አስጠራና በደም ባርጎ ምን አደረገው? ጋተው። ከሚስቱ ጋር ሄዶ ምን እንዲተኛ። ሰውየው ግን ኃላፊነቱን የሚያውቅ ሰው ነበር። የእግዚአብሔር ታቦት እና ሰራዊቱ በጦር ሜዳ ሆነው እንዴት እጄ ከሚስቴ ጋር እደሰታለሁ ብሎ እዛው ተኛበት። ገገመበት እግዚአብሔር። ፍሬንድ በዚህ ቢት እግዚአብሔር አይገግምባችሁ። ይኸውልህ እግዚአብሔር አይሆንም ካለ አይሆንም ነው። ቶሎ ጥፍ ነው ማለት ያለብን። የሆነ መጥፎ መንገድ ጀመር ካለ ስትሄድ አያዋጣማ። ስትሄድ ወደ ቆረቆንጆ ገርገጫማ ለሸንትንም እንዳትመለስም እንዴ ቶሎ ጥፍ በል እንጂ በዚህ ሲዘጋበት ንስሐ እኮ እንዲገባ ነው። ምን ይሻላል ደግሞ ቀር አሁንም እንደዚህ ሆነ። ሰው አይ በቃልና ደብዳቤ ጽፎ ለራሱ የሱሳይድ ኖት አስይዞት ከፊት አስገብቶ ምን አደረገ? አስገደለው። ያኔ እግዚአብሔር በሕይወት መንገዶች መናገሩን አቆመና ነብዩን ላከ። እግዚአብሔር ሲቀየምህ ነው መልእክት የሚመጣው። እግዚአብሔር በጣም ሲወድ አይደለም። አንድ መጽሐፍ ቅዱስ ውስጥ ለግለሰቦች መልእክት ሲመጣ ካለበት አብዛኛው መልእክት ምን የሚለው ተመለስ። ለህዝብም ለግለሰብ በአብዛኛው በፐርሰንት ስሩት። ከዛ በኋላ መጣ ይሄ ሰውዬ በጣም የወረደ ተግባር ስለፈጸመ በትክክል ለማውራት ራሱ አይመችም። እነዛ ልጅ በተረት የሚመጡ አንድ ሰውዬ በግ ነበረችው፣ ያኛው ግን ሀብታም ነበረ። ተባለ ምን ይገባዋል? ይሄ ሰውዬ ምን ይገባዋል? ሞት ይገባዋል ሲል ያ ሰው ማን ነህ? አንተ ነህ። ያኔ ዳዊት ባንነን እጥፋል። እግዚአብሔር ምን ብያለሁ? በድያለሁ። የታመነችው የዳዊት ምህረት ይችላል ከምንም አይነት የዘቀጠ ህይወት ያወጣል ኢየሱስ። ስለዚህ ወደ ግብዣው ሲጠራ የትኛውም ኃጢአት እንዲያስቀራ አትፍቀድለት።
ዳዊትን ያነሳ ከዳዊት ጋር ቃል ኪዳኑን ያጸና የዳዊት ልጅ ኢየሱስን የሰጠን የአብርሃም ልጆች ያደረገን ጌታ ኃጢአታችንን ሳይሆን እኛን ያያል፣ ያጥበናል። ኃጢአት የለብንም ብንል ራሳችን እናደርገዋለን፣ እናታልለዋለን። ነገር ግን በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻንና ሊያጥበን እርሱ ምን ያለ ነው? የታመነ ጻድቅ ነው ይላል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ሕሊናችን የሚወቅሰንን ሳይሆን ዲያብሎስ በጆሮአችን የሚያንሾካሽከውን ሳይሆን በዙሪያችን ያሉ ሰዎች ስለኛ የሚሰጡትን አስተያየት ሳይሆን የጌታን ፍቅር ተመልክተን ሲጠራን እንምጣ። እሱ የታመነችውን ምሕረቱን ለዳዊት አልከለከለም። የዳዊት ልጅ የሆነው ኢየሱስ ክርስቶስ ደግሞ ወንድሞቼ ብሎናል። ስለዚህ ምሕረቱ ለእኛም አለ። ዛሬ የፈለከውን ኃጢአት ተጨማልቅበት፣ የፈለከውን ክፋት ዘግናኝ የሆነ በጣም ቆሻሻ ብለሽ የምታስቢው ነገር ፈጽም። ጌታ ጋር ግን ለመምጣት እንዳይዛችሁ ይቅር ባይ ነው፣ ባህሪ ነው። ሊያውም አክብሮ ነው የሚጠራው፣ ደግሶ ነው የሚጠራው። ስለዚህ ይህንን እንድናስተውል እግዚአብሔር ይፈልጋል። አሁን እንግዲህ ወደ መጨረሻው ነጥብ እንገባለን። ስለዚህ ምን እናድርግ? ቁጥር 5 እና ቁጥር 6 ከመመልከታችን በፊት እስከ ቁጥር 9 ከመመልከታችን በፊት አንዴ ወደ ማቴዎስ ምዕራፍ 22 እንመለስ። ማቴዎስ ላይ ምዕራፍ 22 ላይ ጌታ ኢየሱስ ክርስቶስ አንድ ምሳሌ ነገራቸው ይላል። መንግሥተ ሰማያት ንጉሥ ለልጁ ምን ያዘጋጀን ትመስላለች? ሰርግን ያዘጋጀ ትመስላለች። ከዛ በኋላ እንግዶቹ ምን አረጋቸው? ጠራቸው። እንግዶቹ ግን ምን አሉ? ቸልተኞች ሆኑ። አልሰሙም አልተባለም፣ ሰምተዋል። ጥሪው አልደረሳቸውም አልተባለም፣ ደርሷቸዋል። ነገር ግን ከቁም ነገር አልቆጠሩት። ይሄ ነው ትልቁ ሳናስተውል የምንገባበት ስህተት። ከእግዚአብሔር ጋር ያለው ነገር በጣም ሲሪየስ ነው። በእኛ አመለካከት፣ በሰዎች መስፈርት፣ በዓለም ስታንዳርድ የሚወጣለት ነገር አይደለም። ከእግዚአብሔር ጋር ያለ ነገር ከእግዚአብሔር ጋር ያለ በጣም የተለየ ጉዳይ። ስለዚህ ይሄንን ልናስተውል ያስፈልገናል። እነዚህ ሰዎች ግን ችላ አሉ። ከዛ በኋላ አገልጋዮቹን ጠራና ምን አላቸው? ሁሉ ነገር ተዘጋጅቷል። በሬዎቹ ምን ተብለዋል? የሰቡትም ታርደዋል። ስለዚህ የተጠሩት ምን ስላላቸው ነው የሚለው? አንብቡት ሂዱና ቃሉ ስላልተገባቸው። በጣም ነው እግዚአብሔር አክብሮ ሲጠራ አይገባንም ብለው ቀሩ። እግዚአብሔር አይደለም ያስቀራቸው። ልብ በሉ። ከእግዚአብሔር መንግሥት በገዛ ፈቃድ ትቀራታለህ እንጂ ይሄን ሰርቼ አልመጣም ብለህ እግዚአብሔር ይሄን ስላረኩኝ አላስገባለኝ ብለህ በእግዚአብሔር ላይ የምታላክክ እንዳይመስልሽ። ክፉ ሰው ማንም ሳያሳድደው ራሱ ምን ይላል? ይሸሻል። የእግዚአብሔርን መንግሥት የማይወርሱ ሰዎች ብቸኛ የማይወርሱበት ምክንያት እዛ መገኘት አልፈልግም ይመስላል እንጂ ኃጢአተኛ ስለሆኑ አይደለም። የኃጢአት ዕዳቸው ማን ተብሏል? እግዚአብሔር ይመስገን። ስለዚህ እነዚህ ሰዎች አይገባንም አሉ፣ አልተገባቸውም። እኔ ግን ይገባቸዋል ብያለሁ። እነሱ ምን አሉ? አይገባንም አሉ፣ ቸል አሉ፣ ይሄ ለእኛ አይሆንም አሉ። ስለዚህ በጎዳናው ሁሉ የምታገኙትን ምን በሉ ጥሩ ተባለ። ወደ ዋናው ትርጓሜ ስትገቡ እስራኤላውያንን በመጀመሪያዎቹ እንግዶች ይወክላቸዋል። ያ ሁሉ ጥሪ ሲቀርብ እነዛ ሰዎች ምላሽ ሊሰጡ አልቻሉም። ስለዚህ ወደ ዓለም ሁሉ መልእክት ወጣ። ለእኛ የደረሰን ከጎዳና ተለቅመው ከገቡት ውስጥ ነው የምንመደበው። ስለዚህ ክፉውንም ደጉንም ወደ ምን አስገቡት? ወደ አዳራሽ አስገቡት። በጥንት ባህል አንድ ትልቅ ሀብት ያለው ሰው ሰርግ ሲያዘጋጅ ልጁን ሲድር የሰርግ ልብስ ያዘጋጃል። የሰርጉን ልብስ የሚያዘጋጀው ደጋሽ
ሰውየው ሳትለብስ እንዴት ገባ ሲባል ዝም አለ፣ ወይም በዛኛው ትርጉም የሚመልሰው አልነበረውም የተባለበት ምክንያት ግዛ አልተባለም ከራሱ። ልብሱን የሚያዘጋጀው ማን ነው? ደጋሽ ነው። መልክ እንዲይዝለት አዳራሽ የፈለገው ማን ነው? ደጋሽ ነው። የሆነ አንድ አይነት ውበት ባህሪ እንዲታይበት የፈለገው ደጋሹ ነው። ለዛ ነው መንግሥተ ሰማይ የሚገቡ ሰዎች አንድ ነገር ተወስኖባቸዋል። ኢየሱስ ክርስቶስን ይመስሉ ዘንድ፣ ኢየሱስ ክርስቶስን ይለብሱ ዘንድ። ጌታን የማይመስሉ ባህሪያቸው፣ እርሱን ያለበሰ ሕይወታቸው ወዳጄ ብሎ ነው የሚጠበቀው። መጀመሪያ ይሁዳንም እንዲሁ ያለ ታስታውሳላችኋል። ወዳጄ ሆይ የመጣህበትን ምን ብላለሁ አድርግ። ልክ እንደዛው ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ገባ? ራሳችንን መስለን ልንገባ አንችልም። ለሁሉ ተዘጋጅቷል። ነገር ግን አንድ መልክ እንዲኖረው ሰማይ ይፈልጋል። እርሱ የማ ባህሪ? የልጁ የጌታ የኢየሱስ ክርስቶስ ባህሪ ሊኖረን ያስፈልጋል። እና የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው። የሚገርማችሁ ግን ከአዳራሹ ስንት ሰው ነው የወጣው? ከጉባኤ ውስጥ ሳይለብስ የተገኘው ስንት ሰው ነው? የትኛው ብዙ የትኛው ጥቂት ይመስላችኋል? በሰው ካልኩሌተር ካሰባችሁት የተጠራው ብዙ ነው። ሳይለብስ የተገኘው ስንት ነው? አንድ ሰው ነው። ጥቂቶች ናቸው የቀሩት። የጠፋው አንዱ ሰው ከዳኑት ብዙ ሰው ይበልጥበታል። የእግዚአብሔር ካልኩሌሽን እንደዛ ነው። ያንቺ መጥፋት ከዳነው የዓለም ሕዝብ ጋር አንድ ላይ ሲታይ ለእግዚአብሔር ኪሳራ ነው። ስለዚህ ጥቂቶች ዳኑ፣ ብዙ ጠፋ ነው የሚለው እግዚአብሔር። ገብቷችኋል? እግዚአብሔር ምን አይነት ዋጋ እንደሰጠን ገብቷችኋል? በዚህ ጉባኤ ውስጥ ያለው ሰው ሁሉ የሚሰጠው ነገር ተሰጥቶት አንድ ሰው አይደርሰው፣ አብዛኛው አልደረሰውም፣ ጥቂቶች ብቻ ደረሳቸው ብሎ ነው የሚያስበው እግዚአብሔር። የእግዚአብሔር የድምር ስሌት እንደዛ ነው። ለእኛ ያለው ዋጋ እንደዛ ነው። ካሉት በጎች መቶዎች ውስጥ አንዱ ቢጠፋበት ይላል 99 ምን አደረጋቸው ነው የሚለው? ሴፍ ስለሆኑ ተዋቸው ነው የሚለው። ስለነሱ ላይ ነው አያሳስበውም። ለአንዱ ሲል ግን መከራውን ይበላል። እግዚአብሔርን ማሰቃየት ማቆም አለብን። እግዚአብሔርን ማድከም ማቆም አለብን። እግዚአብሔር ከዓለም ሕዝብ ቁጥር በላይ ለአንድ ለሚጠፋ ነፍስ ዋጋ አለው። ይህን እናስብ። እግዚአብሔር ይህን ያህል ይወዳቸዋል። እግዚአብሔር ይህን ያህል ነው ለእኛ ያለው ፍቅር። እግዚአብሔር ይመስገን። ሁላችንም እንነሳለን። በእግዚአብሔር ፍቅር አንድ ጥሪ ያቀርብላችኋለሁ። ለዛ ምላሽ የሚሰጡ ሰዎች ወደዚህ እንዲመጡ ፈልጋለሁ። ከዛ በኋላ ጸሎት አድርገን እንጨርሳለን። ሰዎች ወደፊት መምጣት እንዲደፋፈሩ ራሶቻችንን ዝቅ አድርገን አይኖቻችንን ጨፍነን እንጸልይላቸዋል። ለሚጠሩት ሰዎች በክርስትና ሕይወቴ ተስፋ ቆርጫለሁ። ዛሬ ግን የሰማሁት መልእክት እግዚአብሔር ከሚኮራባቸው ልጆቹ በላይ ለእኔ ፍቅር እንዳለውና ልቤን ዳግም ሊሰጠው ፈልጋለሁ። ለክብሩ መኖር ፈልጋለሁ። ሰዎች በሃይማኖት ውስጥ ላስቀመጡት እንቶ ፈንቶ ሳይሆን ለክብሩ ለእሱ በመንፈሴ ለተረዳሁት ለቃሉ መኖር ፈልጋለሁ። ለጌታ ክብር መኖር ፈልጋለሁ። ከተስፋ መቁረጥ መውጣት ፈልጋለሁ የምትሉ ሰዎች ኑ፣ ጌታ ኢየሱስ ይጠራችኋል። ኑ፣ ጌታ ፍቅሩ ሰፊ አያልቅበትም። ዛሬም ይወዳችኋል። ዛሬም ከወደቃችሁበት ማንሳት ይፈልጋል። ስለዚህ ልባችሁን ዳግም መስጠት የምትፈልጉ እግዚአብሔር የጠላችሁ የተዋችሁ ይመስላችሁ የነበራችሁ በእናንተ ውስጥ ያለው ዓላማ የመከነ የመሰላችሁ ኑ፣ ቃል ኪዳናችሁን አድሱ፣ ወደ ግብዣው ይጠራችኋል። እግዚአብሔር ይባርካችሁ። ኑ፣ ድንዝዝ ትክዝ ያለው ሕይወት ከእናንተ ላይ ይነሳ። ይሄን የምትፈልጉ ኑ፣ ውደቁ በፊት የመጡትን ሰዎች ሁሉ እግዚአብሔር ይባርካቸው። ከትንሽ እስከ ትልቅ ምላሽ የሰጡትን መንፈሱ ይደርባቸው። ይሄን ትፈልጋለህና
ትፈልጊያለሽ? ነኝ። የእግዚአብሔር ጥሪ ገና አላበቃም። ኑ መምጣት የምትፈልጉ ሰዎች ወደ ጸሎት እንገባለን። መምጣት የምትፈልጉ ሰዎች እየመጣችሁ እኛ እንጸልያለን። የመጡትን ሰዎች ይዘናቸው እንቀርባለን። በእግዚአብሔር ፊት መጀመሪያ እዚህ ፊት የተመረከኩትን ሰዎች ይዘናቸው እንቀርባለን። መጀመሪያ እንጸልያለን። አባታችን እግዚአብሔር ያንተ ደግነት፣ ያንተ ቸርነት፣ ያንተ ፍቅር ባለቀ ለእኛ ያለ እቅድ ልንቆጥረው ብንል ከቁጥር በላይ ይሄንን ነፍሳችን በውል እንድትረዳው አድርገን። በተለይ ጌታ አንተ ፊትን ሳይሆን ልብን ስለምታይ ኋለኞች ፊተኞች ስለሚሆኑ ፊተኞች ደግሞ በራሳቸው ምርጫ ኋለኞች ስለሚሆኑ ቀራጮች እና አመንዝሮች መንግሥትህ በመግባት ጻድቃንን የሚሉትን እንደሚቀድሙ ስለተናገርክ ይኸው ፊትህ ወድቀናል። ዘማውያን እንደሆነ እናውቃለን። ስግብግቦች እንደሆነ እናውቃለን። ሐሜተኞች እንደሆነ እናውቃለን። ልባችን፣ መንፈሳችን፣ አንደበታችን የረከሰ ከታላቅ ፍቅርህ የተነሳ ክፉ ሐሳባችንን ለመተው ከመጥፎ መንገዳችን ለመመለስ ይቅርታ ብዙ እንደሆነ ስለነገርከን መተመን አንተ ማለት ምሕረት ይብዛልን፣ ጸጋ አይጉደልብን፣ ፍቅርህ በልባችን ሞልቶ ይፍሰስ። በአንተ የረካ ሕይወት ስጠን። ፊት የተመረከኩ ሰዎች አንተ ታውቃቸዋለህ። አንተ ውስጣቸውን የሚፈልገው ስጣቸው። በምድራዊ ኑሮ በረከት ቢሆን፣ በአካላዊ ጤንነት ቢሆን፣ በአይምሮ ሰላም ቢሆን፣ በመንፈስ መረጋጋት ቢሆን በጌታ በኢየሱስ ክርስቶስ ስም እንደ ፈቃድህ ሁናባቸው። ጽኑ ፍቅር ስላለህ እናመሰግናለን። ስለተቀበልካቸው እናመሰግናለን። ስለተቀበልከኝ አመሰግናለሁ። ይሄ ጉባኤም ይሄ ጸሎት ይድረስ። አንተ ይሄ ጉባኤ ባርክ፣ ከርኩሰታችን አጽዳን፣ ለመንግሥትህ ሙሉ የሚያደርገንን ክርስቶስን አልብሰን። የተጠማን መሆናችን እንዲገባ፣ የተራብን መሆናችን እንድናውቅ፣ ባሪያ የሆንን ለኃጢአት እንደሆነ እንድንረዳ ቃል ስለመጣ ተመስገን። ምላሽ ሰጥተው ፊት የተመረከኩትን አንተ በሚያስፈልጋቸው ጸጋ ሁሉ በላያቸው ላይ አፍስሱ። ይሄን ስለምታደርግ አመሰግናለሁ። ጉባኤው ሁሉ በስምህ የተባረከ የሕይወት ሽታ